የምትሉ ሰዎችም ወደ ኋላ ባትሉ እያልኩ ነው። በዚህ አጋጣሚ መልእክት ላስተላልፍ ስለወደድኩ ነው። እንግዲህ ኢትዮጵያ ውስጥ ከሚበቅሉ በርካታ የእሬት ዝርያዎች መካከል 30ዎቹ አሉ። እሬት 250 በላይ ዝርያ ስላለው ይሄንን በእጅ የምትመለከቱትን እሬት ይሄ ወንዴ ነው። በእርግጥ ኦረፎር ሴቦሪክ ይሄ ድርቀት የፈንገስ ፌርማታ የምንላቸውን በሙሉ ያስወግዳል ተቀላቅሎ ከጊዜው አጀል ጋር ማለት ነው። ስኳርን እንዴት ትሪት ያደርጋል? ስኳርን እንዴት ሊከላከልና ሊያስወግድ ይችላል ካላችሁኝ ደግሞ ይሄ ውስጡ ጀሉ የሴቴ እሬቱ በሀገራችን በቅለው ከሚገኙት 28 አይነት ወይም 30 ዝርያ ያላቸው 30 ናቸው ኢትዮጵያ ውስጥ እኛ ሀገር ላይ በቅለው የምናገኛቸው። ከነሱ ዝርያዎች የእሬት ዝርያዎች ሴቴውን በመምረጥ የሴቴውን ጀል በብዛት ሰብስባችሁ በርከት አድርጋችሁ ሰብስባችሁ ጀሉን በንጹህ ቦታ ላይ ያስቀምጣችሁ ፀሐይ እንዳያገኘው አድርጋችሁ ነው የምታደርቁት። ጥላ ቦታ ነው መድረቅ ያለበት። ጥላ ቦታ ሆኖ ያው ሙቀቱ መካከለኛ ሙቀት ያለው በጣምም የታፈነ ቤት መሆን የለበትም። ነፋሻማ አየር ያገኘ ጥላ ቦታ ላይ ሆናችሁ ታደርቁና ጀሉን በብዛት ሰብስባችሁ በመፍጨት አለማችሁ ፓውደር እንደ ፓውደር አዘጋጅታችሁ በማስቀመጥ ጧትና ማታ በአንድ ብርጭቆ ውሃ አንድ ማንኪያ የተፈጨ የእሬት የውስጥ የጀሉን ፓውደር ቅርፍቱ አይጠቅምም፣ ልላጩ አይጠቅምም፣ ውስጡ ነው ጀሉ ነው። ይሄ የምትመለከቱት ይሄ ጀሉ ነጭ ነው። ስትፈጩትም ደርቆም ሲፈጭ ይሄ ጀሌ እንደምትመለከቱት ነው ነጭ ነው። ይሄንን የጀል ፓውደር በውሃ በጥብጣችሁ አንድ ብርጭቆ ጧትና ማታ ብትወስዱ የስኳር ሁኔታችሁን ያመጣጠንና መካከለኛ የሆነ ወይም ኖርማል የሚባል ደረጃ ላይ ያደርስላችኋል። ኢንሱሊን ለምትወስዱ ያው ሊያስቸግር ይችላል። በርከት ላለ ጊዜ ወሰዱኝ ሊል ይችላል። ግን ኢንሱሊን የሚወስዱ ሰዎችም አሁን ኢንሱሊኑን ትተው ይሄን ብቻ እንዳማራጭ የሚጠቀሙ ሰዎች እንዳሉ ነግረውኛል። ጥሩ ለውጥም እንዳመጡበት። ኢንሱሊን ያልወሰዳችሁ ሰዎች ካላችሁ ያልጀመራችሁ ሰዎች ካላችሁ ግን ከ7 ቀን ጀምሮ ችግራችሁን አስተካክሎ ፈቶላችሁ ነው የምታገኙት። ኢንሱሊን ሲወሰድ ጣፊያችን ምንድነው ይላመዳል። በቀን ማግኘት ያለበትን የኢንሱሊን መጠን ስለተሰጠው በሞርፊን ራሱን መከላከልና ራሱን ማጎልበት አይችልም። ችግሩን የሚከላከልበት መጠን ያለው ዶስ ተሰጥቶታል። ስለተሰጠው እየደከመ ነው የሚሄድ። አሁን የተላመዱ ሰዎች እንደገና እስከሚነሳሳ እስከሚነቃቃ ድረስ ነው በርከት ላለ ጊዜ ወሰዱ የምላችሁ። ላልወሰዳችሁ ግን ጥሩ አማራጭ ነው። ይሄን ነገር ብትጠቀሙ እሬት የትኛውም ቦታ ላይ በየትኛውም የሀገራችን ክፍል የሚበቅል ተክል ስለሆነ አታጡትም ብዬ ነው። ሌሎች ተክሎች አሉ አሁን በመጥፋት ላይ ስለሆኑ በግራም ደረጃ እስከ ግማሽ ኪሎ ፓውደር አዘጋጅታችሁ ሙሉ በሙሉ የትኛውንም አይነት የስኳር ታይፕ የሚፈቱ ናቸው። እነሱንም አልነግራችሁ ተክሉን በመፈለግ ደረጃ ራሱ ጊዜ ነው የምታቃጥሉት። ባገኘው ሰዓት ፕላንቱ ምን እንደሚመስል የት አካባቢ እንደሚገኝ ገልጬ ቪዲዮ ሰራላችኋለሁ። ግን በዋናነት በቤታችሁ ማዘጋጀት የምትችሉት ይሄ ስለሆነ ይሄን ልበላችሁ። ይሄንን ወስዳችሁ የምታገኙትን ውጤት ያው ለሌላው በማጋራት ሌላንም ችግረኛ ችግሩን እንደሚፈታ ካያችሁ በኋላ በመንገር እርስ በርስ የራስ ችግሮቻችንን እንፍታ ነው የምል። ስለሌሎቹ ተክል እነሱ ከ7 ቀን እስከ 1 ወር ባለው ጊዜ የትኛውም በኢንሱሊን ደረጃም ይሆናል በየትኛውም ደረጃ ላይ ያለ የስኳር ኬዝ ይፈታሉ። ግን በመጥፋት ደረጃ ላይም ስላሉ መፈለጉ ብቻ አድካሚ ስለሆነ ነው ማልገልጽላችሁ። በሌላ ጊዜ ሲኖር እገልጽላችኋለሁ። ሄሞሮይድ ላይ አስተያየት ካለህ ብላችሁኛል። ሁሉም ሰው አሁን ይሄ ሄሞሮይድ ክንታሮት የአንጀት ብግነት የፊንጢጣ ኪንታሮት የሚያስቸግራችሁ በርካቶች ናችሁ። 2 አይነት የፊንጢጣ ኪንታሮት አለ። የአንጀታችን ሲበግን ሴቴ ወንድ የሚባለው ራሱን የሚያራበውና ራሱን የማያራበው አንድ በፊንጢጣ ዙሪያ በርከት ያሉ እብጠቶችን የሚፈጥር ጋዝ ሁሉ ወጥሮ የሚከለክል የሚያሳክክ ጀርባን የሚይዝ አልፎ አልፎ የራስ ምታት ያለው በሽታ ነው። ለበርካታ ስቃይ ያጋልጣል። መድኃኒት አለው። በሚቀጥለው ሰዓት እንግዲህ ትሪት የምታረጉበትን እነሱም ፕራይቬት ነው ማረግባችሁ። 7 ነገሮችን ፕራይቬት አረጋለሁ ለራሴ እኔም ሰው ስለሆንኩኝ ማለቴ ነው።
ያው ሰው ስለሆንኩኝ የኔ መለያ የኔ የሆነ ነገር እንዲኖረኝ ሰው ሆናችሁ ስትኖሩ የሚያስፈልጉ ነገሮችን የሚሸፍኑ ከራስ ጋር ሌሎችን ግን አልሳሳም አልደብቅም በየጊዜው እንደዚህ በዝርዝር ይዤላችሁ ብቅ እላለሁ። ለዛሬ ለነበረን ቆይታ እግዚአብሔር ይስጥልኝ አመሰግናችኋለሁ። ሰላም ሁኑ። ዮሐንስ ሽፈራው ነኝ። እንግዲህ የጫካው ሰው ማለት ትችላላችሁ። ሰላም